ቤተሰብ እንደምን ዋላችሁ? እንደምን አመሻችሁ? እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ደህና ነኝ። እንግዲህ ያው ጨረቃዎቼ በምን መልኩ እንደመጡ አይታችኋል። ቪዲዮ እንዳየሁት ገና ርዕሱ እንዳየሁት የሳኩ ነበረ ማለት ነው። እንግዲህ በዚህ ስራ እንዲመጡ የገፋፋ ናቸው እኛ ራሳችን እንደሆነ ደግሞ እንዳትረሱ። በመጀመሪያ ደረጃ አደራ እምላችሁ ነገር እባካችሁ 2 ቀንም ቆየ ሳምንትም ቆየ ይሄ ነገር ወደ ኋላ ወደፊት ሳትሉ በአንድ እንድትሄዱ ፈልጋለሁ። ማለት በሚናገሩት በሚሰሯት ነገር ይሄ የሆነ የኔን የሚሰማኝ ስሜት ነው የምነግራችሁ። ቅምጥል የሆነ ቃል ልትወረውር ትችላለች፣ ብሩክ የሆነ ነገር ሊናገር ይችላል። ግን በዚህ መሀል እንደዚህ ብሏል እንደዚህ ብቻ የተናገሩትን ቃላት እየጠቅምቅም አድርጋችሁ ያልሆነ ነገር እንዳትሉ፣ ዝም ብላችሁ ታገሱ፣ ጠብቁ። ከዛ መጨረሻውን አይተን ሁላችንም እንፈርዳለን ማለት ነው። ስለዚህ በመጀመሪያ ደረጃ ብሩኬ ቡታጅራ እንደዚህ አይነት ሴት አለች። እንደዚህ አንዳንዴ የሆነ አንዳንድ ነገር የቆየ ምንድነው የኖረን ቅርት ያገለግላል ይባላል አባባላል። እና ያን ልላችሁ የፈለግኩት ምንድነው ብሩኬ ከዚህ በፊት ይቅርታ ችክልል ነበረ ፍቅረኛ የነበረችው ነገር ጠቅሟቸዋል ብዬ አስባለሁ። የጠቀማቸው ምንድነው የሆነች እንደዚህ አይነት ድራማ ነገር ስትነሳ ከዛች ተነስተው የሚመጧት ነገር አለች እና ያው ፍቅረኛ ባይኖረው ኑሮ ከዚህ በፊት ወይ ደግሞ እንደ ማንኛውም ሰው ድብቅ ቢሆን ባይዘው በጣም ብዙ ሰዎች ፍቅረኛ እያላቸው ራሱ አለኝ ብለው አወሩ። ፍቅረኛ እየነበራቸው ራሱ ፍቅረኛ አለኝ ብለው አወሩ፣ ነበረኝም ብለው አወሩ። ይሄ የብዙዎቻችሁ ወንዶች እንትን ነው። ግን ፍቅረኛ ነበረኝ ብሎ ብሩኬ ከዚህ በፊት መናገሩም ግልጽም መሆኑ አንደኛ የሆነ ፓርት ላይ እየጎዳው ነው ብዬ አስባለሁ። የሆነ ፓርት ላይ ግን ለነሱ ጥሩ ነው፣ የሆነ መነሻ ሆኖ ይመጣልና ሶዛት ብሩኬ እዚህ በፊት ስለዛች ልጅ ማውራትም መናገርም ምንም ማለትም አልፈለግም። ፈልጎም አያውቅም፣ አይደለም በአካል ሊያገኛት ቀርቶ ማለት ነው። እንዲሁም ደግሞ ቅምጥል እንደተናገረችው ከዚህ በፊት ቪዲዮ ላይ ነበረ ስትል ገብቼ ቪዲዮ እያየው ነበር፣ የድሮ የብሩኬን ቪዲዮ ምናምንና ልጅቱን አይ ቲንክ ምናቃት ልጅ ልትሆን ትችላለች። ካመጧት ያው እናቃታለን። ቪዲዮ ላይ ያለች ካለች ቅምጥል እንግዲህ ቪዲዮ ላይ ያለችው ልጅ ይዘዋት ከመጡ ያው ወይ ዘመድ ነች። ታውቃላችሁ የኛ ሀገር ደግሞ እንዴት ነው ዘመድ፣ በጣም ብዙ ዘመድ ጎረቤት ላይ ነው አይደለም የሚሆነው። በተለይ እንደዚህ ወረዳ ላይ ምናምን ጎረቤት ነው እንዳለ ዘመድ። ቡታጅራ ናቸው፣ ቡታጅሮች ልጆች ናቸው። በጣም ብዙ ቤተሰብ ቡታጅራ እንደሚኖር አንጠራጠርም። ምናልባት አዲስ አበባ ዘመድ እንኳን ቢኖራችሁ በየጊዜው ላትገናኙ ትችላላችሁ። ከተማዋ ትልቅ ነች፣ የታክሲ ምናምን ችግር ስላለ ማለት ነው እና ቢሲነት ምናምን ሊኖር ስለሚችል ቡታጅራ ግን በታክሲም በእግራችሁ እንኳን መገናኘት ትችላላችሁ ማለት ነው። ተግባባን። ስለዚህ ብሩኬን ለመተቸት ማናችሁም እንዳትነሳሱ ለማለት ነው። ምንም ያገኛት ስም ሴት የለችም፣ ምንም ያለምን የለም። አይነው ቅምጥሌ ቪዲዮ አሳይታናለች፣ ድምጽ ሰምተናል ምናምን ነገር። ግን ይህንን ነገር ለምንድን ነው የተባለው ወይ ደግሞ ለምንድን የተሰራው ካላችሁ ያው ሲጀምር የሆነ መጀመሪያ ለመስራት እንደፈለጉ አውቃለሁ፣ ያስታውቃል። የሆነ ነገራቸው ካስታወሳችሁ ምንድን ነው ብሩኬ የሆነ ነገሮች እንዳይበላሹ ማለት አብረን ስንሄድ አንቺ እኔ ማስተካከላቸውን ነገሮች አንቺ እንድታይ አልፈልግ ምናምን እያላት ነበረ ቅምጥሌን። የጠረጠርኩት ማለት እንደዚህ ምናምን እንደዚህ አይነት ነገር ሊጀምሩ እንደነበረ ምናምን ነገር የግድ የሚያስተካክሉት ነገር ቤተሰብ መጠየቅም አለ። ምንድን ነው ውጭ ሀገር አይደላችሁም፣ ሀገር ቤት ናችሁ። የግድ አይነው አዲስ አበባ ናችሁ። ቅርብ መንገድ ቢሆንም ግን ይሄ የአስፓልት አለመስተካከል ምናምን ችግር አለ። እንደምናውቀው ነው የትኛዋችንም ክፍለ ሀገር ያለን ምናምን ያው እዛው ከተማ ለከተማ ኖርማል ነው። ግን ከክፍለ ሀገር ወደ ክፍለ ሀገር ስትሄዱ መንገዱ ብዙ አሪፍ አይደለም። ያ ነገር ያደክማል። በሞተርም ሄዱ በመኪና ቁስል ነው የምትሉትና ብዙዎቻችሁ ትናንትም ምንድነው ሌላ ሀገር የሄደ ሰው ምን ይሆን ምንድነው ችለው ምናምን የሚልም ነገር ስላየው ማለት ነውና የሰው ልጅ ርቆ ስለሄደ ስላልሄድ አይደለም፣ ምቾት ነው። ተግባባን። ከሩቅ መንገድ ሄዳችሁ በአሪፍ መንገድ ከሄዳችሁ ምንም ላይ ደክማችሁ ይችላልና ስለዚህ ብሩኬ ምንም የሚያገኛት ነገርም የለም። ቅምጥሌ ነገሮች ውስጥ ካስተካከል አንቺ እንዳታይ እፈልጋለሁ ያለው ምናልባት ቤተሰብ ሊጠይቁም ሊሆን ይችላል የሄዱት የምር። እንዲሁም ደግሞ ማስተካከል ያለባቸው ነገር ሊኖር ይችላል። አብረው ከሄዱ አይቀር ደግሞ በዛው እንደዚህ አይነት ነገርም ደግሞ መስራት ስላለባቸው እንዲሁም ደግሞ ብዙ ነገሮችን ማጽዳት ስላለባቸው በጣም ብዙ ሰው ቅምጥሌን ብሩኬ ለሆነ ነገር ነው ማለት ለጊዜያዊ ነገር ምናምን ነው እንጂ ምናምን እያሉ የሚበጠረቁ ስላሉ ከሱ ህይወት በላይ እኔ ያስብላለሁ፣ ከቅምጥሌ በላይ እኔ ያስባለሁ የሚሉ ስላሉ ማለት ነው። ብሩኬ ለእንደዛ ነገር ቢሆን
ብሩኬ እኮ በጣም ክብርብር አድርጎ ንግስግስ አድርጎ ያዛት ልጅ ነች። እንደዛማ ቢሆን እናውቃለን እኮ ለሌላ ነገር የሚፈልጉ ወንዶችና የምር የሚፈልጉ ሰዎች በጣም ስለምናውቅ ማለት ነው። እኛ ትክክለኛ ሴቶች እናውቃለን። ስለዚህ ዝም ብላችሁ ፋራ ባትሆኑ እጅግ በጣም ደስ ይለኛል። በተለይ የሶሻል ሚዲያ ሰዎች ስትሆኑ እንደዚህ እስከ ዛሬ ድረስ አትጠብቀውም። ልጅቱ ሲጀመር ነገርን ለማበላሸት ምናምን አበሻ እኮ ነን። ነገር የሆነ ምንድን ነው ይህ አኝከን የጣልነው ነገር ሲነሳ ሰላም ሲያገኝ የተሻለ ቦታ ላይ ሲደርስ ስለማንወድ እስካሁን ነበር እሪ የምትለውና ምንም እንደዛ የሚባል የተደበቀች ሴት የለችም። የተደበቀ ታሪክ የለም። የተደበቀ ነገር የለም። ቅምጥሌ የተጨበረበረችበት መንገድ የለም። ግን እንዳልኳቸው የተጨበረበርኩ እንደዚህ ነው ብላ የተነሳችበት ምክንያት ብዙዎቻችሁ በተበጠረቃችሁት ነገር ነውና አንዳንድ ሰዎች ደግሞ ትልልቅ ሰዎች ናቸው። ትልልቅ ሰዎች እግዚአብሔርን እኔ ይቅርታ አድርጉልኝና ትልቅ ሰው በጣም ነው የምወደው፣ በጣም ነው የማከብረው። አላቅም ምናልባት ስለምወዳቸው ስለማከብራቸው ይሆን አላቅም። ግን ትልልቅ ሰዎች ጋር ደግሞ በጣም ነው የምዋደዱ። እነሱ ይወዱኛል፣ እኔ እወዳቸዋለሁ። ባገኘሁት አጋጣሚ ትልቅ ሰው ጋር ቁጭ ማለት እፈልጋለሁ። ማዳመጥ፣ መስማት ብቻ አይደል እንዴት ብዬ ልንገራችሁና አንዳንድ ሰዎች ግን እድሜያችሁ ልክ አልበሰላችሁም ወይ ደግሞ እድሜያችሁን ደብቃችሁት ይሆን አላቅም። የእናንተን ህይወት በመጀመሪያ ስለ እናንተ ህይወት ትንሽ ብታወሩ። ለምን ነው የሌላቸው የፈለግኩት? ልጆቹ ሊሄዱ ነው በሩ የሚከፍቱት ሲያስጠሉ። እና ስለ እናንተ ህይወት አውሩ። የሚወራ ህይወት አላችሁ አይደል? ስለ እናንተ ትዳር፣ ስለ እናንተ ባል፣ ልጅ ወልዳችኋል፣ ስለ ልጆቻችሁ ምናምን አውሩ። ዝም ብላችሁ የዛሬ ዓመትም ስለ ሰው ነው የምታወሩት፣ ዛሬም ስለ ሰው፣ ነገም ስለ ሰው ነው የምታወሩት። በዛ ላይ ደግሞ ተንኮል እንዴ! አንዳንዴ እንዴት መሰላችሁ? እንዴት አድርጌ ላስረዳችሁ? በአጭሩ ምንድነው እናንተ ደስ የሚላችሁ አንዳንድ ሰዎች የሆነ ሰው ዝቅተኛ ህይወት ሲኖር ከነበረ ያን ዝቅተኛ ህይወቱን ይዞ እንዲቀጥል ወይ ደግሞ ከዛች ዝቅተኛ ህይወት ደግሞ እንዲዘቅ ትንሽ እንዲሆን ነው የምትፈልጉት። ከፍ ሲል ከነበረበት ትንሽዬ ኑሮ ከፍታን ሲያገኝና የተሻለ ህይወት ላይ ሲኖር እንዲህ አንገብግቦ እንዲህ ናላችሁን አዙሮ ድፍት ያደርጋችኋልና ስርዓት ያዙ። እግዚአብሔርን በጣም ነው የሚያስጠላው። ደግሞ ያንቺ ነገር ግን የሚገርመኝ ስምሽን መጥራት አልፈልግም ባይዘው ግን የሆነ ታይም ላይ ራሱ በጣም የሆነን ሰው እየቦጨቅሽ ነበረ ምናምን። ከዛ ደግሞ የሆነ ታይም ላይ ደግሞ ወይ አንቺ እኮ ምናምን ምንድን ነው እንደዚህ እስስት መሆን? አንድ ጊዜ ሰላሜ ነሽ፣ ማሬ ነሽ፣ ህይወቴ ነሽ፣ አንድ ጊዜ ደግሞ እንደዚህ ነሽ ምናምን አይመጣም። ስለዚህ አይ ነው ስለ ሰው ማውራት እኮ ኖርማል ነገር ነው። ግን በመጠኑ ቢሆንስ እንደዚህ ነበረ እንደዚህ ነው እንዴ እናውቃለን። እኔ አሁን ቅምጥሌን የምወዳት የማከብራት እኔ ራሴ ስለምወዳት ልቤ ስለተቀበላት የሆነ አላደል እግዚአብሔርን ስለ እሷ ምንም ነገር ባወራ አይሰቀጥጠኝም። ለምን እንደሆነ አላውቅም። በጣም ነው የምወዳት። ይሄ ሌላ ነገር ይሄ በሀብት በዝና ምናምን አይደለም። እናንተ ሰው የምትወዱት በሀብት በዝናው ወይ ደግሞ የሆነ ነገር ምናምን ነው ወይ ደግሞ በመልኳ ምናምን። እኔ በመልኳም አይደለም በምኗም አይደለም። ብቻ ይሁን አለ አይደለ ዝም ብላችሁ ስታዩት ልባችሁ ደማችሁ ጋር የሚጣመር እንዴ ምን ጋር ነው የተጣመረችው እሷ ልጅ ጋር። ምንም ትልበስ ምንም ታድርግ ምንም ትሁን አይመለከተኝም። እንዲሁ ውድድ ነው ማደርጋት። እዚህ በፊት ነግሬያቸዋለሁ። የኔን ታናሽ እህቴን ቁጭ ነው የምትመስለኝላ እግዚአብሔር እና እንደዚህ ጠንከር ብላ ቁርጥ ብላ በቃ ጅግን ብላ የትናንት ህይወቷን በጣት ሰው አልፋ የመጣች ወንድ ሴት ነች፣ ጀግና። ስለዚህ አትጨማላለቁ፣ ስርዓት ይኑራችሁ። ብሩኬ ደግሞ ምርጥ ባል ነው። ማንኛውም ሴት ልትመኘው የምትችለው ባል ነው። ተግባባን? ስለዚህ ብሩኬን ጠይቃችሁም እምቢ ስለተባላችሁ እዛ በሁለታቸው መፋቀር ምናምን አለ ገብታችሁ እየዩ የምትሉ አርፋችሁ ተቀመጡ። በመቀጠል እንግዲህ ጨረቃዎቼ ያው ባታስረዝሙት ጥሩ ነው። ሁለታቸውም ያውቃሉ እዚህ ፓርት ላይ ማለት አሁኑ አጀማመራቸው ሁለታቸው እንደሚያውቁ ነው እየተሰማኝ ያለው። ምክንያቱም ብሩኬም ሲናገር እዛች የማደርገው ነገር አለ ነገሮች እንዳይበላሹ እያለም ስለነበረ ቅምጥሌም ደግሞ እንትን ያህል ብቻ አላቅም። የምር ሁለታቸው ተዋውቀው ነው የሚመስለኝና ለማንኛውም ጥንቃቄ አድርጉ። እንዳትናደዱ፣ እንዳትበሳጩ፣ መጥፎ ቃላት እንዳትወረውሩ። እነዚህ እንቁ ሆኑ ልጆች እኔ ሳያቸው ራሱ አንዳንዴ ያሳዝኑኛል፣ ስስት ይሉኛል፣ በቃ ያሳሱኛል። እመቤቴን በጣም ነው የሚያሳዝኑኝ። ለምን እንደሆነ አላውቅም። ገና ትንንሽዬ ልጆች ናቸውና በልጅነት ትዳር ደግሞ ደስ የሚል ነገር ነው። ለእኛም ፓወር እየሆኑ ነው። እኔ እነሱን ባየው ቁጥር እንደው ባሌ ጋር መቼ ነው ተገናኝቼ በቃ ብሬ ምናምን ብዬ አስባለሁኝና
ስለዚህ ፍቅር ኃያል ነው። ፍቅር ፓወር አለው። ስለዚህ አመጣጤ ምንም የተፈጠረ ነገርም የለም፣ የሚፈጠር ነገርም አይኖርም። ሁለታቸው እጅ ለእጅ ተያይዘው ገና ትልቅ ቦታ ደርሰው የምናያቸው ልጆች ናቸው። በተረፈ ቅምጥሌ ደግሞ በጣም አምሮብሻል የኔ ቆንጆ። ጌታ እንዴት እንደሚያምርባት ቁምጣ ግን በስማም። ዛሬ ደግሞ በቃ በሸሚዝ እንዲህ መወደው አይነት አለባበስ ነው እና በጣም ነው ያማረብሽ። ፏፈሽ በሻል። ብሩኬ እንደመጣ አቅፍ አደረጋት፣ ሻማ አደረጋት ምናምን። ከዛ ደግሞ ቅምጥሌ ታውቃላችሁ ቆፍጠን ብላ ብቻ ያው ቅምጥሌ የምትሄድ ብሩኬ ተከትሏታል። ካሜራው ዞር እንዳለ ደግሞ በቃ እንዴት ነው ሂደንበታል፣ አሪፍ ነው፣ ፒስ ነው ምናምን ተባብለው ኖርማል። ከዛ በኋላ በቃ ፏ ይላሉና 50 ደቂቃ ቪዲዮም ተለቀቀ፣ 40 ደቂቃ ቪዲዮ ተለቀቀ። እስከዚህ ሰዓት ብቻ ነው የሚጨነቁበት ቪዲዮ እስኪሰራና የሚሰሯት ታይም ሳይሰሩ በፊት ምን እንስራ የሚለው ከዛ እስኪሰሯችን ደቂቃ እስኪጨርሱ ከዛ በኋላ ኤዲቲንግ ላይ የሆነች አንዳንድ ነገሮች ልገባ ሲያቻንከት ከዛ በኋላ በቃ ሰዓቱ ሲደርስ ይፖሰታል፣ አላለቀ። እኛ ደግሞ ያችን ቪዲዮ አይተን በዛች 40 ደቂቃ ስንት ቀን በቃ ቪዲዮ ድጋሚ እስኪለቀቅም ሆነ ከዛም በኋላ ቢሆን እናወራለንና ብቻ ለዛ ነገር ጥንቃቄ ይኖረን። በተረፈ በጣም ነው የምወዳችሁ። መልካም አዳን ይሁንላችሁ ባይ